ፍቅር ለዘመናት እንግዲህ አብራ ያደገችበት እንዲሁም ከልጅነት እስከ እውቀት አብራ የኖረቻቸው ቤተሰቦቿ በሙሉ ተለይታ ዛሬ ላይ ሰው አስጠላኝ የሰው ዘር የሚባል በሙሉ ባላይ ደስታዬ ነው በሚለው የብቸኝነት ስሜቷን እየተጋራች ቤዛ ተከራይታ ከምትኖርበት አካባቢ እሷም እንግዲህ ተከራይታ ለመኖር ያሰበች ይመስል የተወሰነ ገንዘብ በባንክ አካውንቷ በማስገባት ለቤዛ ለቀናቶች ወይም ለሳምንታት ከእሷ ቤት ለመቆየት አስባለች። ይሁን እንጂ ቤዛ በሰጠቻ ገንዘብ አልተስማማችም እና ሞኝ ምንም ነገር ሳታቂ አሁን ትልቅ መደራደሪያ እንዲሁም ደግሞ ከእናትሽ ጋር የምታረቅበት ዋነኛ ምክንያትና ሰበብ ስለሆንሽኝ አመሰግናለሁ። በዚች ትንሽ ገንዘብማ ልስማማ አልችልም በማለት ቤዛ ገንዘቡን ከተቀበለችም በኋላ መላ ቤተሰቡ ፍቅርን እየፈለጋት እንደሆነ ስለምታውቅ ተጨማሪ ገንዘብ ለመጠየቅ እንግዲህ ወደ እናቷ መታ በር በመቆልቆል ላይ ትገኛለች። በሩም እየተንኳኳ ነበር፣ ነገር ግን ማንም የሚከፍት ሰው የለም። የፍቅር እናትም እንግዲህ ወዴት ገባች? ስትወጣ እኮ ከቤት ጥሩ ስሜት አልነበረችም በማለት ተጨንቃ ሳለ ዴብን እንዲሁም ደግሞ ሌሎቹንም እባካችሁ እርዱኝ፣ አግዙኝ በማለት ትብብራቸውን ጠይቃቸዋለች። ይሁን እንጂ እነሱ ምንም አላሰፈሯት። የፍቅር እናት እሷ ምንም አትሆንም፣ ፍቅር እኮ ከልጅነቷ ጀምራ እንደዚህ ቆጡ ነች። በዛ ላይ ደግሞ ይሄ ነገር ሲለቃት ምናልባት ተመልሳ ትመጣለች እና ታስቢ በማለት ለማጽናናት ይሞክራሉ። ነገር ግን የወላጅ እናት ሆነባትና አይ እንደዛም አይደለም እና ጥንቃቄ አድርጉ በማለት እንግዲህ መለሰችላቸው። እነሱም እንግዲህ ፍቅርን እንደሚፈልጉላት ቃል ከገቡላት በኋላ ይሰነባበታሉ። በመንገድ ላይም እንግዲህ ቁጭ ብላ የፍቅር እናት ታግዛ ነበረ። እንግዲህ የባቡሬ እናት ታገኛታለች። እንዴት ነሽ ይባባሉና ሰላምታ ይለዋወጣሉ። ነገር ግን የባቡሬ እናትና የፍቅር እናት ለብዙ ጊዜ የጥንትና ወዳጅና ጓደኛ እንደነበሩም ሰሙም። የሆነ እንጂ ለምንድን ነው ጥቁር የለበሽ ብላ ስትጠይቃት ባለቤቴ እኮ አረፈ በማለት ትመልሳለች። የባቡሬ እናት እንዲህ ባል ነበረች በማለት እንግዲህ ጠይቀቻት። ታዲያስ ያንቺ ባል እንዴት ነው? ልጆችሽ እንዴት ናቸው? ልጆቼ በጣም አድገውልኛል፣ ያለ አባት እንደኔ አባትም እናትም ሆኜ አሳድጊያቸው ተመስገን ደህና ናቸው። በተለይ ሴቷ ግን በጣም አስቸግራኛለች። ያው አባቴ አባቴን የምትል እኔ ለፍቻ አሳድጊያት አሁንም ቢሆን አባቴ ማለቷ ነው ተውችም እና ከልጅነቷ የነበረ ጸባይ አሁንም ሊለቀት አልቻለም። አሁን እሷ ጠፍታ እየፈለግኩ እየተንከራተትኩ ነው የምታገኘኝ እና እዚህ ጋር ቁጭ ያልኩትም እሷን ለመፈለግ እና ለመጠበቅ ነው በማለት እንግዲህ ለባቡሬ እናት የሆድ የሆዷን ታወራታለች። ነይ በይ ቤቴ እዛ አካባቢ ነው፣ ነይ እስኪ ወደ ውስጥ ገባ ብለን እናወራለን በማለትም የባቡሬ እናት መንገድ ላይ ጥላት ልትሄድ አልፈለገችም እና ይዛት ትገባለች። ከገባችም በኋላ እንግዲህ ቅምጥልና ዳይመንድ ወይም ኪንጎ አብረው ነበሩ። እንዴ ማዘሯ ከፍቅር እናት ጋር ትታወቂያለሽ እንዴት ትላታለች ቅምጥል። እሷም እንግዲህ አዎ ጓደኛዬ ናት ትላታለች። ቅምጥልም እንግዲህ ቤቱን እንደፈለጋቸውና በፍላጎታቸው ፈታ ዘና ብለው ይጫወቱ በማለት ኪንጎ እና እስኪ ወጣን ብል ከዚህ ቤት እዚህ የምንሰራለን ታፍነን በማለት የሆነ ስብብ ትደረድርና ከዛ ቤት ለመውጣት ታስባለች። ይሁን እንጂ ሀሳቧ ተሳክቶላታል። ታዲያ ቆይ ግን ቅምጥል ይህን ስም አዲስ አልሆነብኝም። በባለፈው እኮ ፍቅር የቅምጥል አባት ሞቷል ስትል ሰምቼ ነበረ፣ አንቺን ነው እንዴት ትላታለች። ቅምጥልም እንግዲህ አዎ ትልና ከዛ ቤት ወጣች። ዴብም እንግዲህ ፍቅር ቤቱን ለቃ ስለወጣች በጣም አሳስበዋለች። ምክንያቱም ደግሞ እንግዲህ አደይን አገባለሁ ብሎ ከወሰነ በኋላ ጸባይዋ እንዳለ ቀየር ብሏል። በሌላ በኩል እንዴት አድርጌ ነው የኔን ችግር ለቤተሰብ የማማከራት? በመጀመሪያ ደረጃ እንደውም ለታለም መናገር ነበረብኝ። ምክንያቱም እሷ የእናቴ ጓደኛና አብሮ አደግ ስለሆነች ምርጫዬንም ባሳውቃት የተሻለ ነበረ የሚሆነው እና ልሷ መናገር አለብኝ እያለ ያሰበ እያለ በድንገት ደግሞ ፍቅር ቤቱን ለቃ ጠፋች ሲባል ወዴት ገባች ተብሎ ይፈለግ። ያ እንግዲህ ባቡሬ በጣም መልካም ሰውና ጥሩ ሰው ሆኗል። ዴብ በጨነቀው ጊዜ የሚያማክረው ሀሳቡን የሚገልጽለት ጓደኛም የልብ ወዳጅም ሆኖታል። ከዚ በፊት እንግዲህ ኤላ ነበር የልብ ወዳጁ እንዲሁም ደግሞ ጓደኛው። በአሁኑ ግን ባቡሬ ጓደኛ ሆኖ እየመከረው ይገኛል እንደ ትልቅ ሰው። ፍቅር ህፃን ልጅ አይደለች፣ ምንም ልትሆን አትችልምና አይዞ
በርታ ይለዋል። ዴቭም እንግዲህ ምንም ችግር የለውም ከማለት ውጭ ሌላ ምንም አይነት ነገር ስላልመለሰለት እሺ በማለት እንግዲህ ና እስኪ ቁጭ ብለን የሆነ ቦታ ጉዳዩን እናጣራለን። አንተና እሷ ምንድን ነው የሚያገናኛችሁ? ለምንስ ነው የተጣላችሁ? በማለት ምክንያቱን ይጠይቀዋል። ዴቭም እንግዲህ አንዳንድ ነገሮችን እንዲሁም ከፍቅር ጋር የሚያገናኘውን ነገር ከቤተሰቦቿ ጋር ያለውን ነገር በሙሉ ዝርግፍ አድርገው ይነግረዋል ለባቡሬ። ባቡሬም እንግዲህ ይህ ነገር ቀላል ነው፣ መጨነቅ የለብም፣ በዛ ላይ ደግሞ አደይንም እንደዚህ ማስከፋት የለብም፣ ተጨንቀ ይለዋል። አደይም እንግዲህ በሌላ በኩል ግራ ግብት ብሏታል። በተለይ ደግሞ ያች ልዱ መጣችና ፍቅር እኮ ጠፍታ ዴቭ እየፈለጋት ነው፣ ተጨንቋል። ታውቂያለሽ እስካሁን ምርጫውን አላሳወቀንም ማንን እንደሚያገባ እና ተስፋ ብቆርጭ የተሻለ ነበረ። አሁን ሳስበው ፍቅርን ፈልጓታል በማለት ሄዳ ቀጠል ለድብነት አረጋታለች። አደይም እንግዲህ ምንድን ነው አንቺ አንድ ጊዜ ጥሩ አንድ ጊዜ አለያይ የምትሆኝ? ደስ ሲልሽ እኔ እና እሱ አንድ ላይ እንሆን ትፈልጋለሽ፣ ደስ ሳይለሽ ደግሞ ለማጣላት ትሞክሪያለሽ። ሁለተኛ በእኔና በሱ መካከል ባገቢ የተሻለ ነው ትላታለች። እንግዲህ ለምለም አብራ ነበረች እና ቆይ ምን ታሪክ የመጣሽ ወደዚህ ክፍል ስትላት እኔማ ቤቢን ፈልጌ ነበረ። ማን ነው ደግሞ ቤቢ? ማለቴ ባቡሬ ነው። ባቡሬ የለም ባክሽ እዚህ ትላታለች ለምለም። እንግዲህ ሊሊም እንደዛ ካለቻት በኋላ ይኸውልሽ ሊሊ እንደውም ያለሽማ ምንም አያስፈልግሽም የአራት ልጆች አባት ነው አለቻት። ሊሊም እንግዲህ ውሸት መሆኑን ካወቀችም በኋላ ማን እንዴት አወቅሽ? በቃ ራሱን አይነገር ትላታለች። ትክክል ነው ደግሞ ብታይ ባለቤቱ በጣም ክፉና መጥፎ ሰው ናት። በእሱ አካባቢና በአጠገቧ ባትደርሽ የተሻለ ነው እና ከቤትሽ ድረስ መታ እንዳታባርሽ አደራ በማለት ይበልጥ ፍራቸዋን እንዲጨምር አደረገቻት። እንግዲህ አጀሪት አንቺስ ቢሆን አንቺም ምራቂ አለቻት። እኔማ ምን ችግር አለው ያው ኖርማል ጓደኛው አይደለው አለቻት። እሺ በማለት እንግዲህ ልዱ ቀበጥ ማምና ለመሰነባበት ወሰነች። ለማንኛውም እኔ ቤቢ ያለ እዚህ የመጣሁት ዴቭን ብዬ ነው እንጂ በማለት ውጥት ትላለች። በመንገዷም እንደተለመደው ያኪንጎ ያገኛትና ይላከፋታል። እሺ ቀበጧ እንዴት ነሽ ይላታል። ደግ ነኝ ትለዋለች። እንግዲህ ብዙም አላዋራችውና ሄደች። በሌላ በኩል አበበ አባቴ ዝም ብሎማ ከመሬት ተነስቶ ሊሞት አይችልም። ለምንድን ነው ገንዘባችን ነገ ዛሬ እያላችሁ ያው ቀናቶች ፈጁ፣ ምንም እየሰጣችሁን አይደለም እንዴት እያለ እያሰበ ነው። እንዲሁም ደግሞ ያጫን የሚባለው አሜሪካን ሀገር የመሰለ ለመተ ምንድን ነው እዚህ ጋር የምትኮራተን ደግሞ ከዛች ከበላይነሽ ጋር ያለህን ነገር ብታቆም ይሻላል በማለት ይዝትበታል። ጫኔንም እንግዲህ ከእሷ ጋር ምንም ይሆን ምንም ያለኝ ነገር አይመለከትም ይለዋል። እንግዲህ ተናግሬያለሁ ሀገራችን ደንብ አታበላሸው ይለዋል። በላይነሽም በጣም ተደስታ ለጓደኛዋ ለብርሃኔ ይኸውልሽ እኔ ቀድሜ ላገባ ነው፣ በጣም እኮ እወድሻለሁ አፈቅርሻለሁ አለ ትላታለች። በገጠር እንደዚ አይነት ነገር ተለምዶ ስለማይታወቅ ብርሃኔ ኧረ አንቺ ልጅ ፈሪ እንደዛ አይባልም ትላታለች። እሺ ትልና የልጅነት ጨዋታቸውን እየተጨዋወቱ መዝፈን ይጀምራሉ። አበብም እንግዲህ ቆየት ብሎ መጣ። ዛሬም ብቻችሁን ሆናችሁ ትዘፍናላችሁ እንዴ አላቸው። አዎ እንዘፍናለን፣ አንዳንዴ ምን ይደረጋል ብለን ያው እንደዚህ ፈታን በል እንጂ ራሳችን ማስደስት በማለት ብርሃኔ በሉ እኔ መሄድ አለብኝ ትልና ሁለቶች አንድ ላይ እንዲሆኑ ብላቸው ትሄዳለች። በሌላ በኩል እንግዲህ አለልኝ በላይነሽን ስለሚፈልጋት ከዛች ከበላይነሽ ብትርቅ ይሻላል፣ በፊት ጥለው ሄድከው ስትመለስ እንደነበረ ታገኘዋለህ ማለት አይደለም እና በላይነሽ የኔ ናት ላገባት ነው አትሆንም በማለት ያስፈራራዋል። አበበም እንግዲህ እሱ አይመለከተኝም በፊትም የኔ ናት አሁንም የኔ ናት በማለት ሙግታቸውን ይጀምራሉ። አለልኝም እንግዲህ ዝቶበት ሄደ። ስለ አባቱ ሲነሳ ተንገሸገሸ። አሹና ሩታ ሲፈልጉ ቆይተው ደከምከም ብሏቸዋል። ፈልገው ማጣት በመንገድም ቤዛን አገኛትና አንቺ የሴጣን ግራ ክንፍ እዚህ ምን ትሰሪያለሽ ይላታል። እሷም እንግዲህ ምንም በቃ ለቀቀኝ ብላ መሟገት ትጀምራለች። በመንገድ ላይ እንግዲህ ባቡሬ እናት መታ ልቀቃት በማለት አሹን ስታስፈራረው ይቺ ክፉና ሰይጣን ናት እኔ እየደበደብኳት አይደለም በማለት ይሟገትላታል። እኔ ለሴት ልጅ ጠበቃን ስትጎዳ ማየት አልችልም፣ ለዛ ነው በሌ ቅር በለኝ እችስ ክፉ ናት እንደፈለገ አድርጋትልና
ጥላት ትሄዳለች። ድሮም ነግሬሽ ነበር ይላል እንግዲህ ይቅር በይም ብሎ ማሹ በትህትና ካሰናበታት በኋላ ወደ ቤት ተመልሰው እትዬ ቤት ስለሌሉ ምግብ መብላት ፈልገዋል። በአንድ ነው እንግዲህ ተሰብስበው መብላት የፈለጉት። ድንገት እየበሉ እያለ ይንቀጠቀጣሉ። እንግዲህ ሮማን ፈርታለች። እትዬ ቤት መጣስ ሩታ ምንም ችግር የለም ትላቸዋለች። ወዲያውንም እንግዲህ ዳይመንድን በር አንኳኳና ገባ። ምግብ ስላገኘ እጅንም ሳይታጠብ ነበር የቀረበው እና በጣም ተቆጡ። መብላትም ጀመሩ። እትዬ መጣች። ሁላቸውም ክው ብለው ደነገጡ። የሚይዙት የሚጨብጡት ጠፋቸው። እንዴ ማየ ምግብ እየበላን ነው በማለት ሩታ ለመከራከር ሞከረች። ከሁሉም አስቀድማ ዝም በይ አንቺ ምንም ነገር እንዳትናገሪ ተባለች። ወደ ስራቸውም ሄዱ። ፍቅርም እንግዲህ ለአባቷ ደውላ የምትወደኝ ከሆነ እና ተመለስ ትለዋለች አባቷን። አባትም እንግዲህ ልጅን የማየት ፍላጎት የለውም መሰል ምንም አይነት ዳንታ አይታይበትም። ፍቅር አባቷ ይመጣል ወይስ ደግሞ አይመጣም? የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።